ይሄ የክብር ንጉስ ሲገባ በህይወታቸው ውስጥ ሰልፍን አቋሚ ነው፣ ባርነትን ሰባሪ ነው፣ ነፃነትን አምጪ ነው እና አምጡት፣ አስገቡት፣ አንግሱት። እሱ ብቻ አይደለም፣ መፈታታቸውንም ከኃጢአት ባርነት ነፃ የሚያወጣ ጌታ ኢየሱስ ከኃጢአት ባርነት፣ ከርግማን፣ ከኩነኔ፣ ከየትኛውም ከሰው አገዛዝ ነፃ የሚያወጣ ስለሆነ ይሄንን በጥላነት የሚያሳየን የመጽሐፍ ቅዱስ ክፍል ነው። ዘንባባ ዝንጣፊ ይዘው ሆሳና እያሉ እየገቡት ለኛም ምልክት ነው። ወደ ልባችን ዙፋን እንዲገባ ይሄ የድል ንጉስ፣ ይሄ አሸናፊ፣ ይሄ ነፃ አውጪ፣ ይሄ ታዳጊ እንዲገባ የምናደርግበት ነው። ሊያድን የሚችለው እሱ ነው። ጾማችን አይደለም፣ ጸሎታችን አይደለም፣ ሃይማኖታዊ ስነ ስርዓታችን አይደለም፣ መግባት ማውጣታችን አይደለም። ሊያድነን የሚችለው እሱ ነው። ስለዚህ አሁን አድነን ማለት ያለብን ጊዜ አሁን ነው። ይሄ ማን ነው? ኢየሱስ ነው። እንዲህ በአበርክቶ ያበላን ኢየሱስ ነው። ህሙማንን የፈወሰ አልዓዛርን ከሞት ያስነሳ ኢየሱስ ነው ማለት ይችሉ ነበር። ኖ ከናዝሬት መልካም ሰው አይወጣም የሚል እንድምታ ስላለ ባለስልጣናት፣ ነጋዴዎች፣ የቤት እመቤት ስታተሳቸው የተለያየ ሊሆን ይችላል። ነገር ግን ይሄ ንጉስ ለሁሉ ነው፣ ከትንሽ እስከ ትልቅ ለሁሉ ንጉስ፣ ህይወት ሊሰጥ የመጣ ንጉስ። ሰዎች ይሄንን ንጉስ ቢቀበሉ፣ ሰዎች ይሄንን ጌታ ቢያምኑና ከእርሱ ጋር ቢተባበሩ የዘላለም ፍስሐ፣ የዘላለም ህይወትን ያገኛሉ። ጌታ ኢየሱስ ለዘላለም ያድናል፣ ከክፋት ያድናል፣ ከሚመጣው ቁጣ ያድናል፣ በእውነት ከጨለማው ስልጣን ነፃ ያወጣል፣ ያድናል። ክብርና ምስጋና ለሕያው አምላካችን ይሁን። የተወደዳችሁ ቅዱሳን፣ በዓለም ዙሪያና በሀገራችንም የምትኖሩ ኢትዮጵያውያንና ኤርትራውያን ወገኖቻችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እግዚአብሔር የተባረከ ይሁን። ዛሬ በእውነት አምድ የዩቲዩብ ቻናል አገልግሎት ላይ አንድ ነገር እንመካከራለን ወይም እንወያያለን። ይኸውም የክብር ንጉስ ይግባ በሚል ርዕስ ከተወደዱ ወንድሞች ጋራ የእግዚአብሔርን ቃል መሰረት በማድረግ የምንካፈል ይሆናል። የዛሬውን ቀን እንደምታውቁት ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም በአህያና በአህያይቱ ውርንጫ ላይ ሆኖ በታላቅ አጀብ የገባበትን ይህንን የመታሰቢያ ቀን ነው የምንነጋገረው። እዚህ ላይ ሆነን ነው የምንነጋገረው። እንግዲህ የሰሙነ ሕማማት መግቢያ ቀን ስለሆነ እንደገና ጌታችን ኢየሱስ ክርስቶስ መሲሐዊ ማንነቱን ወይንም ደግሞ ንጉስ መሆኑን፣ የዳዊት ልጅ መሆኑን የገለጠበትን፣ ሊደብቀው ሊሰውረው ያልቻለውን መሲሐዊ ማንነቱን በይፋ በአደባባይ ለሕዝቡ ያስታወቀበትን ይሄንን ቀን ነው የምንካፈለው። መነሻ የምናደርገው ጥቅስ የመዝሙረ ዳዊት መጽሐፍ መዝሙር 23 እና መዝሙር 24ን ነው። እኛ የምንወያየው ከቁጥር 7 በኋላ ያለውን ነው እንደነገርኳችሁ። ግን ክፍሉን ገምሰን ከምናነበው ወይንም እንደዚህ ከዛ ላይ ከምንቆነጥር 10 ቁጥሮች ስለሆኑ እነሱን እናነብና በቀጥታ ወደ ውይይታችን እናልፋለን። በውይይታችን ውስጥ ትኩረት የምናደርገውን ነጥብ መጽሐፍ ቅዱሱን ካነበብኩኝ በኋላ አብራራና ወደ ወንድሞች ውይይት እንሄዳለን። የጌታ ጸጋና ሰላም ከእናንተ ጋር ይሁን። መዝሙረ ዳዊት መዝሙር 23 በቅንፍ 24 ከቁጥር 1 ምድርና መላዋ ለእግዚአብሔር ናት፣ ዓለምም በእርሷ የሚኖሩ ሁሉ። እርሱ በባህሮች መስርቶታልና በፈሳሾችም አጽንቷታልና። ወደ እግዚአብሔር ተራራ ማን ይወጣል? በቅድስናው ስፍራ ማን ይቆማል? እጆቹ የነጹ ልቡም ንጹሕ የሆነ ነፍሱን ለከንቱ ያላነሳ ለባልንጀራውን በሽንገላ ያልማለ እርሱ ከእግዚአብሔር ዘንድ በረከትን ከመድኃኒቱ አምላክም ምሕረትን ይቀበላል። ይህቺ ትውልድ እርሱን የምትፈልግ ናት፣ የያዕቆብን አምላክ ፊት የምትፈልግ። እናንተ መኳንንቶች በሮችን ክፈቱ፣ የዘላለም ደጆች ይከፈቱ፣ የክብርም ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? እግዚአብሔር ነው፣ ብርቱና ኃያል። እግዚአብሔር ነው በሰልፍ ኃያል። እናንተ መኳንንቶች በሮችን ክፈቱ፣ የዘላለም ደጆች ይከፈቱ፣ የክብርም ንጉሥ ይግባ። ይህ የክብር ንጉሥ ማን ነው? የጭፍሮች አምላክ እግዚአብሔር ነው፣ እርሱ የክብር ንጉሥ ነው። ክብር ለእግዚአብሔር ይሁን እና የጌታ ጸጋና ሰላም ይብዛልን። ውይይታችን ትኩረት የሚያደርገው የክብር ንጉሥ ይግባ የሚል ነው። መኳንንቶች ደጆችን እንዲከፍቱ
የታዘዘበት ወይም የተነገረበት ክፍል ነው። ይሄ ክፍል በውይይታችን ትኩረት የምናደርግበት ነጥብ ጌታችን ኢየሱስ እርሱ መሲህ እንደሆነ፣ የእግዚአብሔር ልጅ እንደሆነ፣ መድኃኒት እንደሆነ በአደባባይ ይሄንን ሳይሰውር በጣም በርካታ ጊዜ ኢየሱስ መሲሐዊ ማንነቱን ወይም ክርስቶስነቱን ሲደብቅ ነው የምንመለከተው። እንዳይታወቅ ሲሸሽግ ነው የምናየው። ለምሳሌ በፊልጶስ ቂሳሪያ ሰዎች የሰው ልጅ ማን እንደሆነ ይሉታል ተብሎ በተጠየቀው ጥያቄ ውስጥ ጌታችን ኢየሱስ እርሱ ክርስቶስ መሆኑ በእግዚአብሔር ምስጢር ገላጭነት ወይም አባቴ ይህንን ገለጠልህ በማለት ጴጥሮስ የተደነቀ ቢሆንም ግን ከተራራው ሲወርዱ ክርስቶስ እንደሆነ ለማንም እንዳይናገሩ ሲያዛቸው እንመለከታለን። እንዲሁም አንተ የእግዚአብሔር ልጅ ልታጠፋን መጣህን ባሉት በአጋንንቱ ምስክርነት ጌታ ኢየሱስ ዝም እንዲሉ ጭጭ እንዲሉ ሲያስጠነቅቃቸው እናያለን። በጣም በርካታ ጊዜ ጌታችን ኢየሱስ ተአምራትን ካደረገ በኋላ ያ ማንነቱ እንዳይታወቅ እሱ እንደሰራው እንዳይገለጥ ዝም ሲያሰኝ ነው የምንመለከተው። በኋላ የመጨረሻዎቹ ሳምንቶቹ ላይ በተለይ በኋላ በደንብ በውይይቱ እንመጣበታለን። አልዓዛርን ከመቃብር ካነሳው በኋላና በቢታንያና በመላው አውራጃ እንዲሁም በዋና መናገሻ ከተማው በኢየሩሳሌም ማንነቱ እየታወቀ መጣ። እንደገናም ፈሪሳውያን በሱ ማንነት ላይ ሲጨክኑና የመጨረሻውን ደግሞ የሞት በቃ ፍርድ እያጸኑ ሲመጡ ኢየሱስም መሲሐዊ ማንነቱን ወይም ክርስቶስነቱን ያልደበቀበትና በይፋ በአደባባይ ስለ እርሱ በነቢያት የተነገረው ትንቢት ፍጻሜ በተለይ በኋላ በውይይታችን በደንብ የምናዳብረው በዘካርያስ መጽሐፍ ምዕራፍ 9 ላይ እነሆ ንጉሥሽ በአህያና በአህያይቱ ውርንጭላ ላይ ሆኖ ወደ አንቺ ይገባል የተባለው ትንቢት ፍጻሜ ሲያስደርገው እሱ ወይም ትንቢቱን ሲፈጽመው ወደ ፍጻሜ ሲያመጣው ነው የምንመለከተው። ስለዚህ ይህ የክብር ንጉሥ ማን እንደሆነ ዛሬ በልባችን ላይ እንዴት መግዛት እንዳለበት እሱ የሕይወታችን ጌታ መሆን እንዳለበት ትኩረት ሰጥተን የምንካፈል ይሆናል። ወንድሞች እዚህ አብረን ስላለን እግዚአብሔርን ስለ እናንተ እጅግ አድርጌ አመሰግናለሁ። እግዚአብሔር የተባረከ ይሁን። ከአውዱ እንጀምር እስቲ። ከዚህ ቅድም ካነበብነው ከመዝሙረ ዳዊት መዝሙር መጽሐፍ ከምዕራፍ 23-24 አውድ ጀምረን እስቲ እንመልከት። አውዱ ስለምንድን ነው የሚያወራው? በጊዜው የነበረው ነገር ምንድን ነበረ? ትንቢታዊ ገጽታውስ ምን ይመስላል ወደሚለው እንምጣ እስቲ። ባርሻ ካንተ የመጽሐፉን አውድ መጀመሪያ እንትን ብለን ከዛ ወደ ሆሳዕናው እና ከዛ ጋር ወደ ኢየሱስ ወደ ኢየሩሳሌም ሲገባ ወዳለው ትዕይንት ደግሞ እንመለስበታለን። እንደገና ይህን ዕድል የሰጠን የአባቶቻችን አምላክ እግዚአብሔር ስሙ ከዘላለም እስከ ዘላለም የተመሰገነ ይሁን። ስለቻለን አይደለም፣ እርሱ ስለረዳንና ስላገዘን በዚህ የመጽሐፍ ቅዱስ ሐሳብ ላይ ያለውን የልጁን ምስጢር ለመግለጥ ደግሞ እንዲህ ተሰብስበናልና ስሙ የተመሰገነ ይሁን። ኤርሚዬ አንተ እንዳልከው መዝሙር 23 በቅንፍ ቁጥር 24 ከቁጥር 7 ጀምሮ እስከ ቁጥር 10 ድረስ ያለው ዳዊት የተናገረው ነው። ነገር ግን ይህን ንግግር ሲናገር እንደ አብዛኛዎቹ የመዝሙር መጽሐፍት የተዘመረበት ወይም የተነገረበት አውድ አለው፣ ታሪካዊ ዳራ አለው ከኋላው። እንደምታስታውሱት በሁለተኛ ሳሙኤል ምዕራፍ 6 ላይ የኪዳኑ ታቦት ከምርኮ በተመለሰበት ጊዜ የነበረውን ኢንሲደንት ነው። እዚህ ላይ በአጭር ሁኔታ ዳዊት በግጥምና በዜማ ዲያሎግ በሚመስል መልኩ በጣም ቅኔ በሚመስል መልኩ ነገሩን ለማቅረብ የሞከረው። እንደምታስታውሱት የኪዳኑ ታቦት ከፍልስጤም ምርኮ ከተመለሰ በኋላ የነበረው በአቢናዳብ ቤት በመጀመሪያ በአቢናዳብ ቤት ነበር የነበረው። ዳዊት የተለያዩ ሰዎችን ከከተማው ሰብስቦ ከከተማ ውጪ ለመቀበል ሄዶ ነበር። ከሄደ በኋላ ደግሞ ጭነውት በሰረገላ ላይ ሲያመጡት በሬዎቹ ፋንነው አንድ የእርሻ ቦታ ላይ ሲደርስ ለመሄድ አስቸግሮ ነበረ። ከዛ በኋላ የተቀሰፈም አንድ ወንድም እናያለን። ስለዚህ ከዛ በኋላ አቢዳራ ጋር እንዲቀመጥ ይደረጋል። ስለዚህ ዳዊትም ወደ ከተማ ወደ ቤቱ ይመለሳል።
ከዛ በኋላ ግን ይሄ የኪዳን ታቦት በአቢዳራ ቤት ያደረገውን ነገር አቢዳራንና ቤቱን ባረከ ይላልና ይህንን ከሰማ በኋላ ድጋሚ ሄዶ ወደ ከተማ ያመጣዋል እና ወደ ከተማ ሲያመጣው ለከተማው ሕዝብና ለከተማው በር ጠባቂዎች የተናገረው ነው። እናንተ መኳንንቶች በሩን ክፈቱ፣ የዘላለም ደጆች ይከፈቱ ብሎ ይናገራል እና ይሄ የዘላለም ደጅ እንዲከፈት እሱ ሲናገር እየተናገረ የነበረው የክብር ንጉሥ እንዲገባበት ነው። የክብር ንጉሥ እያለ ያለው ዳዊትን እንደምታውቁት ንጉሥ ነው። ራሱ ንጉሥ ነው። ፕላስ ደግሞ ንጉሥ ክቡር ነው። በዛ ሰዓትና በዛ አውድ ከሱ የተለየ በዛ ሰዓት ክቡር የለም። ነገር ግን ከሱ የሚበልጥ ክቡር እንዳለ በጣም ሲግኒፊካንት ስለሆነ የሚናገረው ነገር የክብር ንጉሥ ይግባ፣ እናንተ መኳንንቶች የዘላለም ደጆችን ክፈቱ ብሎ ይናገራል። ይህንን በሚያደርግበት ሰዓት ምልልስ አለ። በሰዓቱ ምልልስ ኖሮ አይደለም፣ ወጥቷል። ስለዚህ ከፊት መለከትና ጥሩምባ እየነፉ የሚያልፉ አሉ። በር ተከፍቶ ነው የሚጠብቀው። ግን በመሲያኒክ በሆነ እይታ ትንቢታዊ በሆነ ትንቢቱም ደግሞ መሲሁን በሚያሳይ ሁኔታ ምልልስ ያደርጋል ዳዊት እና የድሮ ቅጥሮች አሰራር ካያችሁ የተለያዩ በሮች ይኖሯቸውና ቅጥሮቹን ከላይ ሆነው ከውጭ የሚመጣን ሰው በርቀት የሚጠብቁ ሰዎች አሉ እና የሚመጣ ሰው ካለ በርቀት ማን ነው ብለው ይናገራሉ። የሚመጣው ሰው ማንነቱን ካስታወቀ በኋላ ነው በር የሚከፈተው። ዲያሎጉ ይሄንን በሚገልጽ በስዕል በሚከስት መልኩ ነው እየሆነ ያለው። የዘላለም ደጅ የሚባል ግን አትዛታይም አልነበረም። በሮቹ ተከፍተው ገብቷል። እሱ የኪዳኑን ታቦት ይዞ ገብቷል እና ይሄ ክብር ንጉሥ ማን ነው ብሎ ሲል ይሄ የክብር ንጉሥ ብርቱና ኃያል እግዚአብሔር ነው ይላል። እየመጣ ያለው የኪዳኑ ታቦት ነው። ነገር ግን እየተናገረ ያለው ዳዊት ይሄ የክብር ንጉሥ ብርቱና ኃያል የሆነው እግዚአብሔር ነው ብሎ በሰልፍ ኃያል ብሎ ይናገራል። በሰልፍ ኃያል ማንነቱን ሲገልጸው የእግዚአብሔርን ማንነት ሲገልጸው እና በዚህ ውስጥ መሲያኒክ የሆነ ሜሴጅ እያስተላለፈ ነበረ። መሲያኒክ የሆነ መልእክት አለው። እንደምታስታውሱት እንግዲህ ይሄ የክብር ንጉሥ ማን እንደሆነ አዲስ ኪዳን ላይ መጥቶ ተገልጧል። ኤርሚያስ ቅድም እንዳልከው በዘካርያስ ምዕራፍ 9 ቁጥር 9 ላይ ያለውን ጥቅስ ስታነሳ ዘካርያስ አስቀድሞ በርቀት አይቶ የተናገረውን ማቴዎስ በምዕራፍ 21 ቁጥር 9 ላይ ሲተርከው እናያለን እና ኢየሱስ ክርስቶስ የክብር ንጉሥ የሰላም ንጉሥ በሰልፍ ኃያል እንደነበረ አስቀድሞ የተነገረው ይሄ የተዘጉ ደጆች ሁሉ የተከፈቱበት እና ከኋላ ያለው ታሪካዊ ዳራው ይሄ ነው። ዳዊት በዚህ ውስጥ ከታቦቱ ጀርባ ከታቦቱ የሚበልጠው በንግስናውም ደግሞ ከእርሱም የበለጠ ኃያልና ዘላለማዊ ሰማያዊ ንጉሥ አለ። እርሱ በሰልፍ የበረታ ነው። ዳዊት ብዙ ሰልፎች ነበሩት። በብዙ ውጊያዎች ላይ ተዋግቶ ድል ያደረገ ነው። ስለዚህ በሰልፍ ኃያል ነው። ሰልፍ ማለት ውጊያ ነው፣ ሌላ አይደለም። ስለዚህ በሰልፍ ኃያል ነው ዳዊት። ግን እኔ አላለም። ይሄ ክብር ንጉሥ ማን ነው ሲባል እኔ የራሴ ዳዊት አላለም። እርሱ እግዚአብሔር ነው፣ በሰልፍ ኃያል ነው ብሎ ነው የተናገረው። በዛ ሰዓት ግን እግዚአብሔር አልነበረም የገባው። የኪዳኑ ታቦትና እሱን አጅበው የሚመጡ መለከት እየነፉ የሚያልፉና እራሱ ነው የገቡት እና ታሪካዊ ዳራ ከኋላ ያለው ይሄ ነው። በእርግጥም እኮ ካየነው ታቦቱ የማን ማደሪያ ነው? እግዚአብሔር ማደሪያ ነው አይደለም? ምክንያቱም በመካከላችሁ አድር ዘንድ መቅደስ ስሩልኝ ነው። እኔ በዚህ በኪሩብ ላይ ሆኜ አናግርሃለሁ ስለሆነ እግዚአብሔር በታቦቱ ላይ ነበረ። ያም ነው የቃል ኪዳን ታቦት የምንለው። ስለዚህ ልክ ነህ እንዳልከው ከላይ ጀምሮ የመጣበት አመጣጡ በራሱ በጣም አስገራሚ ነው አይደለም? ስለ እግዚአብሔር ማንነት ከመናገሩ በፊት እግዚአብሔር ማን ነው? ምድርን መላዋን የፈጠረ ነው። ዓለም በእርሱ የሚኖሩትን የሰራ ነው። በውሆች ላይ ያጸና ነው። እግዚአብሔር እንደዚህ ነው ብሎ የእግዚአብሔርን ባህሪ የእግዚአብሔርን ማንነት ሁሉ ከተናገረ በኋላ ማን ነው በሱ ፊት የሚቀርበው? ቁጥር 3 አይደለ? ማን ነው ወደ እግዚአብሔር ተራራ የሚወጣው?
ብሎ አይ እጆቹም ልቡም የነጻ ሰው ነው እግዚአብሔርን የሚያገኘው ብሎ ይናገራል። ልብን፣ ሐሳብን፣ እጅን እጅ ማለት ከበደል መንጻት፣ ግፍ፣ አመፅ እጅ ላይ ያለመገኘት ነው። ልብ ንጽህና፣ ክፋት አለማሰብ ነው። ይህንን አድርጎ ነው የክብር ንጉሥ ይግባ የሚለው እና ወደ ኢየሩሳሌም ሲገባ የቃል ኪዳኑ ታቦት ወደ ዳዊት ወደሚኖርበት ዳዊት መናገሻውን ወዳደረገበት ወደ ዳዊት ከተማ የቃል ኪዳኑ ታቦት ሲገባ የተዘመረ ዝማሬ መሆኑን እንመለከታለን። ይህንን እንዴት ታየዋለህ ይስፋዬ? በጣም ደስ የሚልና ጥሩ ውይይት ነው። በጣም ወንድም ባህሩ ጸጋ ይብዛልህ፣ ዘመንህ ይባረክ። በጣም ትልቅ ሐሳብ ነው እያካፈልከን ያለውና ግን ዳዊት እየተናገረ ያለው ይሄ የክብር ንጉሥ የዓለማት ሁሉ ፈጣሪ የምድር ዳርቻ ሁሉ አስገኝ ነው። ምናልባት የቃል ኪዳኑ ታቦት በዛ ስፍራ ላይ ተማርኮ ምንም እንኳ የእግዚአብሔር ማደሪያ ቢሆንም ዳዊት እንደዚህ አይነት ዝማሬ እንዲዘምር ያደረገው ከልቡ በሜልኮን እስኪናቅ ድረስ ክብር ንጉሥ ሆኖ እያለ በጣም የተከበበ በጀነራሎች የተከበበ ወይም በጦር መሪዎች የተከበበ ንጉሥ ሆኖ ሳለ ግን ነፍስ አልቀረለትም እንደዚህ ሲያመሰግነው እና ይሄ የክብር ንጉሥ ማን ነው? መኳንንት ደጆች የሚከፍቱለት ይሄ ንጉሥ ማን ነው? ኃያላን በሮቻቸውን የሚከፍቱለት ይሄ ንጉሥ ማን ነው? ጠቢባን ስለ እርሱ የሚያወሩለት ይሄ ንጉሥ ማን ነው? ዳዊት ይህንን ጥያቄ ይጠይቃል። በቅጥሩ በዛ በኢየሩሳሌም በተቀጠረው ቅጥር መካከል ደጆች ያልተከፈቱ ደጆች አሉ። እነዛን ደጆች ክፈቱ መኳንንቶች ወይ ለእግዚአብሔር ክፈቱ ነው። እግዚአብሔር ይሄ የክብር ንጉሥ ይግባ ይመላለስ። ምክንያቱ በዚህ በሁለተኛ ሳሙኤል ምዕራፍ 6 ላይ ባህርሻ እንዳነሳው ታቦቱ ተማርኮ ሄዷል፣ ወደ ፍልስጤም ተማርኮ ሄዷል። ግን እዛ ላይ የሰራው ተአምር ስላለ ፍልስጤማውያን ሊይዙት ስላልቻሉ እንዲመለስ ተደርጓል። ታስታውሳላችሁ አይደል? አሁንም ድረስ የኦዛ ስብራት የሚባል ስፍራ አለ። እዛ ላይ የቃል ኪዳኑን ታቦት በነካ ጊዜ ኦዛ ተቀስፏል። የእግዚአብሔርን ሕልውና ወይም እግዚአብሔርን አይቶ ማንም በስፍራው የሚቆም የለም። እግዚአብሔር በተናገረው ቃልና በሚያደርገው ነገር ሉዓላዊ ነው። ኃላፊነትን የሚወስድ አምላክ ነው። ሁለንተናውን ራሱ ኃላፊነት ወስዶ ከራሱ ጋር ተስማምቶ ራሱ በጽድቅ የሚበይን ነው። ስለዚህ ኦዛ ምናልባት ታቦቱን ነካ እንጂ የእግዚአብሔርን ክብር ስለተላለፈ ነው። ምክንያቱ የጋሪው የበሬዎቹ መበርገግ ይሁን እንጂ የእግዚአብሔርን ክብር ስለተላለፈ ተቀስፏል። አሁንም ይሄንን የክብር ንጉሥ ባለመቀበል የሚተላለፉ ሰዎች እንደሚጎድሉ እናስባለን፣ ወይም የእግዚአብሔር ቃል ይደግፈናል። ሰዎች የእግዚአብሔርን ሉዓላዊነት፣ የእግዚአብሔርን ሁለንተናዊነት፣ የእግዚአብሔርን ሁሉን ቻይነት ባለመቀበላቸው የእግዚአብሔርን ክብር በመግፋታቸው ምክንያት እንደ ኦዛ ሊሰበሩ ይችላሉ፣ ወይም ከእግዚአብሔር መንግስትና ከእግዚአብሔር ፕሬዘንስ ውስጥ ሊጎሉ ይችላሉ ብለን እናስባለን። የእግዚአብሔር ቃልም እንደሱ ይደግፈናል። ስለዚህ ይህ ንጉሥ የክብር ንጉሥ ነው። ምናልባት ይህን የክብር ንጉሥ በጆሮአቸው የሰሙ ሰዎች ወይም በልማድ የያዙ ሰዎች ይህንን የክብር ንጉሥ ወደ ቤታቸው መቀበል አለባቸው ብዬ አስባለሁ። ይሄ የክብር ንጉሥ ማን ነው? ጌታችን ኢየሱስ የክብር ንጉሥ ነው አይደል? ወደ በኋላ እንመጣበታለን። ግን ይሄ የክብር ንጉሥ ማን ነው? ሰዎች ሁሉ ሊቀበሉት የሚገባ የክብር ንጉሥ ነው። እግዚአብሔር ሰዎችን ለማዳን የላከው ወደ ምድር ላይ ኤርሚ ቅድም እያነሳ ነበረ። ንጉሥነቱን አልገለጠም። በምድር ላይ ሲመላለስ እንደ ምስኪን ነው፣ እንደ ትሁት ነው፣ እንደ ድሃ ነው ያደገው። ግን ንጉሥ ነው፣ የምድር ሁሉ ፈጣሪ እሱ የእግዚአብሔር ልጅ ነው። ስለዚህ ይሄንን ንጉሥ አሻግሮ የሚያሳየን የዳዊት መዝሙር ነው። ኢየሱስን አስቀድሞ ያሳየን በትንቢታዊ መነጽር አስቀድሞ ያሳየን የዳዊት መዝሙር እንደሆነና የእግዚአብሔርም ክብር የሚገለጥበት የእግዚአብሔር ልጅ ኢየሱስ እንደሆነ ይነግረናል ማለት ነው። ይገርም ነው። እግዚአብሔር ይባረክ። ስለዚህ ይሄ ትንቢታዊ ነው፣ መሲሐኒክ ነው። ለእግዚአብሔር ክርስቶስ ለጌታችን ለኢየሱስ የተነገረ ትንቢት ነው እያልን ነው አይደል? በተደጋጋሚ የመጣ ነው። እሱን ነው
እንደው አንድ ነገር እዚህ ጋር እንደው ስለ እግዚአብሔር ባህሪ አንስተን እንድናልፍ ዳዊት ስለ እግዚአብሔር ያለው ነገር በጣም ልቤን ይዘኛል። በዚህ ክፍል ዳዊት ቅድም ወንድሜም እንዳልከው ዳዊት ራሱ በጦር ኃይለኛ ነው። ይሁን እንጂ ግን ኃይለኛው ማን ነው? እግዚአብሔር ነው። ለምን? በጣም ብዙ ነገር ማንሳት እንችላለን። ከቅርባቸው እንኳን ከሚጠቅሱት ታሪክ እንኳን እስራኤል ብናነሳ ከፈርዖን እጅ የታደጋቸው ኃይለኛ ማን ነው? እግዚአብሔር ነው። ባህሩን የከፈለላቸው ኃይለኛ ማን ነው? እግዚአብሔር ነው። በነዛ በሰባቱ ያውያን ማለትም በአማሌቃውያን፣ በፌርዚያውያን እንደዚህ ባሉት አህዛብ ነገስታት ዘንድ ጠላቶቻቸውን እንዳንበጣ እያረገፈ በንስር ክንፍ ተሸክሞ ማርና ወተት ወደምታፈስ ምድር ያወጣቸው ማን ነው? እግዚአብሔር ነው። እሱ በሰልፍ ኃያል ነው፣ ብርቱ ነው። ይሄ እግዚአብሔር ማንነት በጣም ይገርማል። ይሄ የክብር ንጉሥ ሲገባ በህይወታቸው ውስጥ ሰልፍን አቋሚ ነው እና ባርነትን ሰባሪ ነው፣ ነፃነትን አምጪ ነው እና አምጡት፣ አስገቡት፣ አንግሱት ነው የሚላቸው። በጣም ይገርማል። ይሄ የተፈጸመበት የትንቢቱ ፍጻሜውን ያገኘበት ክፍል በአራቱም ወንጌላት በጣም ትኩረት ተሰጥተውታል። አንዳንድ አድርገን እያንዳንዱን ወንጌላት ለማየት እንሞክራለን። ጌታችን ኢየሱስ የክብር ንጉሥ ሆኖ የገባበትን ክፍል እናነሳለን። ኢየሱስ ክርስቶስ ወደ ኢየሩሳሌም ገብቷል። ያ ብቻ አይደለም፣ በክብር ወደ አባቱ ዙፋን ገብቷል። አይደል? በክብር ወደ አባቱ ዙፋን ገብቷል። አሁን በሰማያዊ ስፍራ በእግዚአብሔር ቀኝ አለ። ክብር ለጌታ ይሁን። ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀምጧል ብሎናል። እንደገና እዛ ኤፌሶን ምዕራፍ 1 ላይ ከኃይላት ከጌትነት ከስልጣናትም ሁሉ በላይ አይደል? በዚህ ዓለም ብቻ ሳይሆን ወደፊት ከሚጠራበት ስም ሁሉ በላይ በሰማያዊ ስፍራ በእግዚአብሔር ቀኝ እንደተቀመጠ እግዚአብሔር ቃል ይነግረናል። ገብቷል ጌታችን። ዛሬ ምን እንዲሆን ነው ምንፈልገው? ወይም ምን እንዲሆን ነው የሚፈልገው ጌታ ካልን ጠንካራ የሆኑ የማያምኑ ሰዎችን ልብ ገርስሶ እንዲገባ አይደል? ጠንካራ የሆኑ የሃይማኖት አጥሮች ለጌታ ለኢየሱስ ምን እንዲሆኑ? እንዲከፈቱ። ጠንካራ የሆኑ ባህላዊ ልምምዶቻችን ለኢየሱስ ክርስቶስ ምን እንዲሆኑ ነው? እንዲከፈቱ። ኢየሱስ ብቻውን ምን እንዲሆን? እንዲገዛ። እስቲ ወደ ህይወት ነገሩን አምጥተን ከመመልከታችን በፊት በማቴዎስ ወንጌል ምዕራፍ 21 ላይ ያለውን እስቲ ወንድሜ ባህርሻ እንደው በወፍ በረርም ቢሆን እንድትቃኘው። ተባረክ ኤርሜ፣ ይስፋዬ ተባረክ። እንግዲህ ያው ይሄ የክብር ንጉሥ ጌታችን ኢየሱስ ክርስቶስ ለመሆኑ አስቀድሞ ዳዊት ተመልክቶ በዝማሬ በዜማ በቅኔ የገለጠበት ክፍል ስጋ ለብሶ ኢየሱስ ክርስቶስ በምድር በተመላለሰበት ወራት ላይ ሲፈጸም እንመለከታለን። ታስታውሳለህ ኤርሚ፣ ቅድምን ብለሃቸዋል። ኢየሱስ ክርስቶስ በምድር ላይ በተመላለሰባቸው በጣም ብዙ ስፍራዎች ላይ ማንነቱን ለመደበቅ በጣም ብዙ ጥረት ያደርግ ነበረ። ዝም በሉ፣ ይህን ነገር ለማንም እንዳትናገሩ የሚልባቸው ክፍሎች በጣም ብዙ ናቸው። እንደዚያም ሆኖ ግን አይደንቲቲው በጣም የተሰወረ አልነበር። በተለይ በጸሐፍትና በፈሪሳውያን ዘንድ በጣም ይታወቅ ነበረ። ሊይዙትም ሊገሉትም ይፈልጉ ነበር። ነገር ግን ጊዜው ስላልደረሰ ማንም እጁን ሊጭንበት አልቻለም ይላል መጽሐፍና እዚህ ጋር ግን ኢቭን አይከለክልም። ኢየሱስ ክርስቶስ የሚከለክል አይደለም። ከፊት የነበሩ ሰዎች ሆሳና ባሪያም በእግዚአብሔር ስም የሚመጣ የተባረከ ነው እያሉ ሲዘምሩ እንኳን ዝማሬውን አፕሪሼት ያደረገበት የተቀበለበት ዲዘርቭ እንደሚያደርግ ያሳየበት ነውና ማቴዎስ ምዕራፍ 21 ከቁጥር 1 ጀምሮ ስናይ ወደ ኢየሩሳሌም ቀረቡ ይላል። ወደ ኢየሩሳሌም ቀርበው በደብረ ዘይት ወደ ቤተፋጌ ሲደርሱ ደቀ መዛሙርቱን ይልካቸዋል። ሂዱ፣ የታሰሩ አህያና ውርንጭላ ታገኛላችሁ፣ ይዛችሁኑ ማንም ቢጠይቃችሁ ለጌታ ያስፈልጋል በሏቸው ብሎ ይልካቸውና ያንን ነገር ያደርጋሉ። ይህ የሆነበትን ነገር ማቴዎስ ይናገራል። ለጽዮን ልጅ እነሆ ንጉሥሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገል
በውርንጭላይቱ ላይም ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢይ የተነገረው ይፈጸም ዘንድ ይህ ሆነ ይላል። እንግዲህ ይሄ ኢየሱስ ክርስቶስ አስቀድሞ እንደሚመጣ ብቻ ሳይሆን እንዴት እንደሚመጣም ጭምር በምን አይነት መንገድ እንደሚመጣ ወደ ኢየሩሳሌም በምን አይነት ሁኔታ እንደሚገባ ጭምር አስቀድሞ በመጽሐፍት የተጻፈ ነው፣ በነቢያት የተነገረ ነው እና ድንገተኛ አልነበረም። ስለዚህ ኢየሱስ ክርስቶስ ዝም በሉ ሲል የነበረበት፣ ተዉ ሲል የነበረበት፣ አታውሩ ሲል የነበረ፣ አጋንንትንም ሲገስጽ የነበረበት፣ አይደንቲቲው እንዳይገለጽ ያርግ ጊዜ ወቅት ነበረው። ስለዚህ ያ በነቢያት የተጻፈ አስቀድሞ የተነገረ የሚሆንበት የሚፈጸምበት ጊዜ ነበረ። ስለዚህ በጊዜው ያንን ወደ ማድረግ በደብረ ዘይት በቤተፋጌ አልፎ ሲመጣ አስቀድሞ ሰዎችን የላከው ለማን ሲባል ለጌታ ያስፈልጓል ነው። ራሱን ነው እየገለጸ ያለው፣ ዲስክሎዝ እያደረገ ያለው ማንነቱን ነው፣ አይደንቲቲውን ነው። እና በዚህ ውስጥ ኢየሱስ ክርስቶስ አስቀድሞ የተነገረውን ነገር ለመፈጸም መጣ። ሲመጣ ከፊት ሆነው ከቁጥር 6 ጀምሮ ብትመለከቱ ደቀ መዛሙርቱም ሄደው አህያይቱን እንደያዘ አደረጉ። ከዛ አህያይቱና ውርንጭላይቱንም አመጡለት፣ ልብሳቸውንም ይላል በእነርሱ ላይ ጫኑ፣ ተቀመጡባቸውም። ከሕዝብም እጅግ ብዙዎች ልብሳቸውን በመንገድ ላይ አነጠፉ። ሌሎችም ከዛፍ ጫፉን እየቆረጡ በመንገድ ላይ ያነጥፉ ነበረ። የሚቀድሙትም ሕዝብ የሚከተሉትም ሆሳና ለዳዊት ልጅ በጌታ ስም የሚመጣ የተባረከ ነው፣ ሆሳና በአርያም እያሉ ይጮሁ ነበረ። ወደ ኢየሩሳሌምን በገባ ጊዜ መላው ከተማ ይህ ማን ነው ብሎ ተናወጠ። ማለት በጣም ዝም ብሎ ትንሽ ኢቨንት አልነበረም። 18 ዓመት ሽባ ሆኖ የተኛው ሰው ሲተረተር የነበረ አይነት ትንሽዬ ወሬ ተወርቶ የሚታለፍ አይነት ኢቨንት አልነበረም። መላ ከተማውን የሚያናውጥና የሚያነጋግር ትልቅ ክስተት ነው የነበረው። ሮማውያን እንደነዚህ አይነት ውካታዎችን ወይም ደግሞ ይሄ ሁሉ ጋዘሪንግ ኢዝሊ የሚያዩት ነገር ባልሆነበት ሁኔታ ውስጥ ግን ይህንን እሱ ፈቅዷል እና ሲገባ የገባው በጣም በትልቅ አጀብ፣ ከዛ ደግሞ ማንነቱን በሚገልጥበት በዳዊት ስም የሚመጣ የእግዚአብሔር ልጅ እየተባለ እየተነገረለት ነው የመጣው። ይሄ በትንቢት እንደተጻፈው ብሎ ያለውን ቅድም ያነሳኸው የዘካርያስ ምዕራፍ 9 ቁጥር 9 ላይ እነሆ ንጉስሽ ትሑት ሆኖ በአህያ ላይ በአህያይቱም ግልገል በውርንጭላይቱ ላይ ተቀምጦ ይመጣል ተብሎ አስቀድሞ በዘካርያስ የተነገረ ነው። ስለዚህ ሲመጣ የመጣው ንጉስ በማይመስል መንገድ ነው፣ ወይም ደግሞ ብዙ ነገስታት በማይመጡበት በማይደፍሩበት መንገድ ነው። ነገር ግን አቀባበሉ እንደ ንጉስ ነው። ደግሞ ፎሪን ንጉስ ነበረ። መጽሐፍት የተናገሩለት፣ ነቢያት የተናገሩለት የሰማይና የምድር ንጉስ፣ ሰማያዊው ንጉስ በምድር በአህያ ላይ ሆኖ የመጣ በኪሩቤል ሊቀመጥ የነበረ እርሱ ራሱን ዝቅ አድርጎ ትሑት ሆኖ ነቢዩ ልክ እንዳለው ትሑት ሆኖ የመጣ ከላይ ወደ ታች የወረደ ሲወርድም ደግሞ በዘመኑ እንደነበሩ ነገስታት በብዙ ሰረገሎችና በብዙ ፈረሶች ታጅቦ ሳይሆን በአህያይቱ ውርንጭላ ተቀምጦ በህዝቡ አጀብ እየገባ ነው። ጉዳዩ ከህዝብ ጋር ነው። ጉዳዩ ከሰው ጋር ነው ግንኙነቱ። የመጣውም ኢየሩሳሌም ላይ ለመንገስ ሳይሆን የሰው ልብ ውስጥ ለመንገስ ነው። መኳንንት ደጁን ክፈቱ ሲል ደጅ የተባለ እሱ ስለሆነ ወደ በኋላ ከወንድሞች ጋር የበለጠ እንወያይበታለን ብዬ አስባለሁ። ስለዚህ ሊነግስ የመጣው በሰዎች ልብ ላይ ነው። አመጣጡም ያንን ነው የሚያሳየን እና በዚህ መልኩ ነው የገባው። በጣም ጥሩ ነው ባህርሻ፣ እግዚአብሔር ባርክ። ጠንካራ ነገር ነው ያነሳኸው። ሰዎች በኃጢአት እስራት ውስጥ የታሰሩ ናቸው። ስለዚህ ከኃጢአት እስራት ለመፍታት የሚታረድ በግ ሆኖ ነው የተገለጠው። አወላለዱም እንደምናውቀው እንደ ንጉሥ በተከበረ ስፍራ አልነበረም። በተዋረደ ስፍራ ላይ በከብቶች በረት ነው የተዋረደው። የኖረውም እንደ አንድ በጣም ባለጠጋ ሰው አልነበረም አይደል? ተራ ማንነት ነበር የኖረው። የአናጢው የዮሴፍ ልጅ እየተባለ ሲነገርለት ነው ያየነው። እንደ አንድ ተራ ማንነት እንዳለው ሰው ነው የኖረው ጌታችን።
ይሁን እንጂ ግን በመጨረሻዎቹ ወቅት ጊዜ ሲገባ ትሑት ሆኖ ወዴት? ወደ ኢየሩሳሌም ገባ። የነበረውን ትዕይንት ደግሞ እስቲ ወንድም ይስፋ አንተ ደግሞ እስቲ ምን ነበር የነበረው ትዕይንት? እሱን እስቲ ምስል ከስትልን። ጌታችን ኢየሱስ ወደ ኢየሩሳሌም በጣም ደማቅ በሆነ አቀባበል በሚያስገርም ትዕይንት ወደ ኢየሩሳሌም እየገባ ነው። አገባቡ ቅድም ባርሻ እንዳልከው እንደ ነገስታት አልነበረም። በዘካርያስ መጽሐፍ ላይ ንጉስሽ የዋህና ትሁት ደግሞ ጻድቅ ሆኖ ነው የሚገባው። ጻድቅ ሆኖም ነው የሚገባው። ጌታ ኢየሱስ ፍጹም ጻድቅ ነው አይደል? መጽሐፍትም ስለሚያረጋግጡልን። ታዲያ ወደ ኢየሩሳሌም ሲገባ እነዚህ ሰዎች ከየት መጡ? አጀቡ ከየት መጣ? ትሁት ነው፣ ምስኪን ነው፣ የተናቀ ነው። ታዲያ ይህ ሁሉ አጀብ ከየት መጣ? እየሄደ ያለውም በአህያይቱና በውርንጭላይቱ ላይ ነው፣ ሰው በማይገምተው ሁኔታ እና ወደ ኢየሩሳሌም ቀርበው በደብረ ዘይት ወደ ቤተፋጌ፣ ሉቃስም ወደ ቢታንያ ይለናልና በደብረ ዘይትም እኔ ይሄንን አስባለሁ። በዚህ በዘካርያስ መጽሐፍ ምዕራፍ 14 ቁጥር 4 ላይ አካባቢ ጌታ ኢየሱስ በደብረ ዘይት ተራራ እግሮቹ ያርፋሉ። ጌታ ኢየሱስ በደብረ ዘይት ሲያልፍ ይህንን ያስበው የሆኑ ወይ ብዬ አስባለሁ። ምናልባት ሲገለጥ ጌታ ኢየሱስ እግሮቹ በደብረ ዘይት ተራራ ያርፋሉ ብሎናል መጽሐፍ። በዛች በደብረ ዘይት ኮረብታ ሲያልፍ ጌታ ኢየሱስ ያን ምጽአቱን ያስበው የሆኑ ወይ ብዬ አስቤያለሁ። ኦፍኮርስ ሊያስበው ይችላል። ለክብር በሚመጣበት ጊዜ እዚህ ደብረ ዘይት ምስረታ በሚመጣበት ጊዜ እችን ደብረ ዘይት ያስባታል። እንደ እግረ መንገድ ግን እያለፈ ነው ወደ ቤተፋጌ። ታውቃላችሁ ቤተፋጌ ማለት በለስ ያለበት የበለስ ይሄ የጎመራ በለስ የሚል ትርጉም ያላት ስፍራ ናት። በጣም ትንሽ መንደር ወደ ኢየሩሳሌም ለመግባት እንደ መሸጋገሪያ ድልድይ እንዴት ነው እንደ ማለፍ ወደ አንድ ሰፈር ለመግባት ማለፊያ የሆነች መንደር ናት። ብዙም ያን ያክል ይሄ እዚህ ግባ የሚባል ስፍራ የሌላት ግን ንጉሱ ያለፈባት መንገድ ነች ቤተፋጌ። እሱም ብቻ አይደለም። ቢታንያ ታስታውሳላችሁ በዮሐንስ ወንጌል ምዕራፍ 11 ላይ አልዓዛር የማርያምና የማርታ ወንድም ጌታ ይወደው የነበረ የተባለለት አልዓዛር ከሞተ ከ4 ቀን በኋላ ጌታ ኢየሱስ ያዳነበት ያቺ ቤተፋጌ ቢታንያ ነበረች። አልዓዛርን በመፈወሱ በመዳኑ ምክንያት ከሙት በመነሳቱ ምክንያት ጌታ ኢየሱስን እልፍ ሰው ተከትሎታል። ምክንያቱም እዛ አካባቢ ጌታ ኢየሱስ አልዓዛርን ሲያስነሳው የተከተለው ሰው ብዙ ነው። ታስታውሱ እንደሆነ እዛ እንጀራውንና አሳውን ባበረከተበት ስፍራ ላይ ብዙ ሰው ይከተለው ነበረ። ይህም ተመሳሳይ እንዲህ ተከትለውታል። አልዓዛርን ሊያነግሱት ስለፈለጉ ማለት ነው። አሁን አድን፣ የዳዊት ልጅ ሆይ አሁን አድነን፣ የሆነ ችግር ስላለ ከበስተጀርባቸው አሁን አድን፣ አሁን ንጉስ ይፈልጉ ስለነበረ ከሮማውያን ግዛት ለመውጣት ያለውም የኃጢአት ጫና ሰዎችን ማላቀቅ ስለሚፈልግ ሰዎች አሁን አድን፣ በእግዚአብሔር ስም የሚመጣ የተባረከ ነው እስኪሉ ድረስ እና በቢታንያ አድርጎ ጌታችን ኢየሱስ አለፈ። ሁለቱንም ደቀ መዛሙርት ላከ። የተለመደ የአላላክ ስርዓቱ ነው። ጌታ ኢየሱስ ብዙ ጊዜ ሁለት እያደረገ ነው የሚልካቸው። ታስታውሳላችሁ ፋሲካን ለማዘጋጀት ሲሄድ ሁለቱን ነበር የሚልከው። በኋላም ጌታ ኢየሱስ ካረገም በኋላ ሁለት እያደረገ እንደላካቸው የሐዋርያት ሥራ መጽሐፍትን እናነባለን። እሱ ብቻ አይደለም፣ ሁለቱንም ልኮ ግን ጉዳይ ያለው እግዚአብሔር ጌታ ኢየሱስ ጉዳይ ያለው ሁለት አድርጎ ላካቸው። ወደ ማን? ወደዛች መንደር፣ ስሙ ያልተጠቀሰ መንደር በእግዚአብሔር ሉዓላዊ ሐሳብ ከዘላለም ዘመን በፊት ግን ያች መንደር በእግዚአብሔር አእምሮ ውስጥ የነበረች እግዚአብሔር በዛች አህያና ውርንጭላ ላይ እግዚአብሔር ከዘላለም በፊት እቅድ ያደረገባት መንደር ናት። ያች መንደር እግዚአብሔር አስቧታል። ሂዱ አላቸው። ሄዱ። ውርንጭላይቱንና አህያይቱን በፈታችሁ ጊዜ ለምን ብሎ ቢጠይቃችሁ ሰው ለጌታ ታስፈልገዋለች በሉ። ይሄ የንጉሥ ትእዛዝ ነው። ብዙ ጊዜ ታስታውሳላችሁ አይደል? በዚህ በማቴዎስ ወንጌል ምዕራፍ 17 ላይ ጴጥሮስን አንተና ኢየሱስ ግብር አትገብሩም ባሏቸው ጊዜ ጴጥሮስን አንዳች ነገር አላችሁ አለው። ኖ የለንም አለው። ሂድና መቃጡን በውሃ ላይ ጣል አለው።
አይደል? ታስታውሳላችሁ። በመቃጡም በውሃ ላይ ጣል፣ 2 ሳንቲሞችንም ታገኛለህ። አመተም ግብር አሳ ውስጥ 2 ሳንቲሞችን ታገኛለህ። እነዛንም አመተህ ግብር ስጥ ይለዋል። ከባህር ውስጥ ያለውን ሳንቲም ማዘዝ፣ ከባህር ውስጥ ያለውን አሳ ማዘዝ የሚችል ነው ጌታ ኢየሱስ። እነዚህን ውርንጭሎች አሁንም እነዚህን ውርንጭሎች ወደዚች አህያይቱና ወደ ውርንጭላይቱ እነዚህን ሐዋርያት የላከው ጌታ ኢየሱስ እንደ ንጉሥ ማዘዝ ስለሚችል ነው። ለጌታ ያስፈልገዋል በሉ ይባላል። አሁንም ቆራጥ ትእዛዝ አይደል? ቆራጥ ትእዛዝ ማዘዝ የሚችል የዘላለም ንጉሥ ስለሆነ ላካቸው። ውርንጭላይቱንም ይዘው መጡ። እሱ ብቻ አይደለም። በትንቢተ ዘካርያስ ምዕራፍ 9 ያለውን ባነበው ደስ ይለኛል። አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ። እነሆ ንጉሥሽ ጻድቅና አዳኝ ትሑትም ሆኖ በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል። ይሄ ትንቢት ስላለ መፈጸምም ስላለበት ጌታ ኢየሱስ በአህያይቱና በውርንጭላይቱ ላይ ሆኖ ወደ ቤተልሔም ወደ ኢየሩሳሌም ገባ። ምን ያሳየናል? አሁን ምናልባት በውርንጭላይቱ መምጣቱ ትሑት ነው። ይሄ ጌታ ንጉሥሽ ጻድቅና አዳኝ ነው። እዚህ ላይ የተገለጠው በአዳኝነቱ አይደለም፣ በትሑትነቱ ነው። እንደሚመጡት እንደ ነገስታት አይደለም አመጣጡ። ንጉሶች እንደሚመጡት አመጣጥ አይደለም የመጣው። ትሑት ሆኖ ነው የመጣው፣ በአህያና በውርንጭላይቱ ላይ ተቀምጦ። በዘመናቸው የሚመጡት ነገስታት በውርንጭላና በአህያይቱ ሲመጡ አይተው አያውቁም። የተደነቁት ለዛ ነው። አይተው አያውቁም። ሲመጣ እንዳውም አሁን አድን በሚሉበት ክፍል ላይ አዳኝነቱን አክሰፕት አድርገዋል፣ ተረድተዋል። የዳዊት ልጅ እንደሆነ አምነዋል። እነዚህ ሰዎች የዳዊት ልጅ አድነን። ምዕራፉ ከማለቁ በፊት ታስታውሱ እንደሆነ በ20ኛው ምዕራፍ ላይ 2ቱን አይነ ስውሮች ፈውሶ የዳዊት ልጅ አሁን አድን፣ የዳዊት ልጅ ሆይ አድነን የሚል ጩኸት ነበረ። ይሄ በዳዊት ዙፋን ላይ የሚቀመጥ ህጋዊ ወራሽ ስለሆነ ጌታ ኢየሱስ የሚገባው ንጉሥ ስለሆነ የዳዊት ልጅ ሆይ አሁን አድን ይሉታል። የሚያድን የሚታደግ ስለሆነ። እናም እነዚህ ሐዋርያት ሄደው ውርንጭላዋን አመጡ፣ ተቀምጦ ወደ ኢየሩሳሌም ገባ። ምናልባት እንደምታስታውሱት በህግ ስርዓት ጫና ውስጥ የነበረ ሰው ወይም አይሁዳውያን ታስታውሳላችሁ፣ የህግ ጫና ነበረባቸው። አህዛብም ከህግ ነፃ ቢሆኑም ግን የራሳቸው የአእምሮ የህሊና ክስ ስለነበረባቸው 2ቱን አንድ ለማድረግ ጌታ ኢየሱስ 2ቱን አህያይቱንና ውርንጭላይቱን ያመጣል። ምናልባት በጥላ የሚያሳየን የመጽሐፍ ክፍል ስለሆነ እሱ ብቻ አይደለም፣ መፈታታቸውንም ከኃጢአት ባርነት ነፃ የሚያወጣ ጌታ ኢየሱስ ከኃጢአት ባርነት፣ ከርግማን፣ ከኩነኔ፣ ከየትኛውም ከሰው አገዛዝ ነፃ የሚያወጣ ስለሆነ ይሄንን በጥላነት የሚያሳየን የመጽሐፍ ቅዱስ ክፍል ነው። ስለዚህ ሆሳዕና የዳዊት ልጅ ሆይ ሆሳዕና ማለት በነገራችን ላይ አሁን አድን ማለት ነው። አሁን አድነን ይከናወን፣ ድርጊቱ የማዳን ስራ አሁን ይሁን። ኖ ጌታ ኢየሱስ የሚያድነው መስቀል ላይ ሆኖ ነው። እንደምታውቁት እዚህ በ21ኛው ምዕራፍ ላይ ጌታ ኢየሱስ እየተጓዘ ያለው ወደ ሞት ነው፣ እየሄደ ያለው ወደ ሕማማቱ እየገባ ነው። ሆሳዕና ባሉ ማግስት ስቀለው ያሉ ናቸው እነዚህ ሰዎች። ሆሳዕና ብለው ሆሳዕና የዳዊት ልጅ አሁን አድን ባሉበት በ3ኛው ቀን ይሰቀል ያሉ ሰዎች ናቸው እነዚህ። እና ይሄ ብቻ አይደለም፣ ሆሳዕና ለዳዊት ልጅ፣ የዳዊት ልጅ እውነተኛ የዳዊት ልጅ ነው። ግን የነዚህን ሰዎች አንዳንድ ጊዜ የነዚህን ሰዎች ለምን ጥያቄ እንዳነሱ ለማንሳት ፈልጋለሁኝ። ምን አሉ? ወደ ኢየሩሳሌም በገባ ጊዜ መላው ከተማ ይህ ማን ነው? የሚያስደንቅ ነው። ሆሳዕና በአርያም ባሉበት በዛው ቅጽበት ይህ ማን ነው? ይህ ማን ነው እንዴ? ወደ ኢየሩሳሌም እየገባ ያለው ይሄ ሁሉ ዘንባባ እየተነጠፈለት፣ ሐዋርያትና ህዝቡ ልብሳቸውን እያወለቁ ያነጠፉለት፣ የተገዙለት፣ ክብራቸውን የጣሉለት ይሄ ሰው ይሄ ማን ነው አይደል? ህዝቡ ይሄ ማን ነው? የተናወጠ ይመስለኛል። በጣም ህዝቡ እየተናጠ ይመስለኛል። በጣም ጩኸት በዝቷል። በሮማውያን ዘንድም ጥያቄ ፈጥሯል። አጀብ ሽብር ፈጥሯል።
በቤተ መንግስቱም በቤተ ክህነቱም በሊቃና ካህናቱም ዙሪያ ሽብር ፈጥሯል። በቃ ውካታ ሆኗል። ሊያነግሱት ነው። ይሄንን ሰው ሊያነግሱት ነው። እዛ ቤተ መቅደስ ላይ ዕቃ ሲገለብጥ የነበረው እዛ በጥብርያዶስ ወንዝ ዳርቻ ላይ አሳን አበርክቶ ያበላው ይሄ ሰው ሊያነግሱት ነው። ስለዚህ ምን ማድረግ አለብን? ከወዲሁ የሆነ ነገር ማድረግ አለብን አሉ። ታስታውሳላችሁ አይደል? አልዓዛርን ካነሳው በኋላ መልሰው ሊገሉት ፈልገው ነበር አልዓዛርን። ምክንያቱም አልዓዛርን ከሙታን ስላስነሳው ኢየሱስን ሊያነግሱት ፈልገዋል። ህዝቡ ሊያነግሰው ፈልጓል። ችግሩ ምን መጣ? ከቤተ መንግስቱና ከቤተልሔሙ ዙሪያ ባሉ ሰዎች ግን ችግር ተፈጠረ፣ ጥያቄ ተፈጠረ። ሰዎች ኢየሱስን እንዲገፉት አደረጉ፣ እንዳይቀበሉት አደረጉ። ምን አሉ? ከገሊላ ከናዝሬት የመጣ ይህ ነቢዩ ኢየሱስ ነው አሉ። አንደኛ ምናልባት ይሄ የሊቀ ካህናቱ ግፊያ ወይም የሮማውያኑ ግፊያ ኢየሱስን እንዳይቀበሉት ቢያደርጋቸውም ግን እዛ መካከል የነበሩ የሊቀ ካህናቱ ሎሌዎች ይህ ማን ነው ጥያቄ እንዲነሳ አድርገዋል። ላለመቀበል፣ ለመግፋት ማለት ነው። እንዴት ነው? ሊቃነ ካህናቱ አሉ፣ ያው የታወቁ ናቸው እነሱ። በእነሱ ዙሪያ ያሉ ሰዎች ጌታ ኢየሱስን እንዲገፉት ይሄ ሰው ማን ነው? ምንድን ነው አሰራሩ? አደራረጉ ምንድን ነው? ከናዝሬት የሆነ የናዝሬቱ ኢየሱስ ነብዩ ነው፣ ነብዩ ኢየሱስ ነው ይላሉ። ከናዝሬት መልካም ሰው አይወጣም። ለማጣጣል ነው። ተረዳችሁኝ? ለማጣጣል ነው። ድሮ እስከ ናዝሬት ከዛች ከተናቀች ከተማ እንደዚህ አይነት ንጉሥ ይወጣል የሚል እንድምታ ለማምጣት ጌታ ኢየሱስን ከናዝሬት ብለው ይነሳሉ። የሕያው የእግዚአብሔር ልጅ ኢየሱስ ነው ማለት ይችሉ ነበረ። ይሄ ማን ነው? ኢየሱስ ነው። እንዲህ በአበርክቶ ያበላን ኢየሱስ ነው። ሕሙማንን የፈወሰ አልዓዛርን ከሞት ያስነሳ ኢየሱስ ነው ማለት ይችሉ ነበር። ኖ ከናዝሬት መልካም ሰው አይወጣም የሚል እንድምታ ስላለ፣ ስለዚህ ጌታ ኢየሱስን ሆሳዕና በአርያም የዳዊት ልጅ እያሉ በምስጋና የተቀበሉበት የምስጋና ጊዜ ነው እና በጣም ደስ የሚል የመጽሐፍ ቅዱስ ክፍል ነው። ጠንካራ ነገር ነው ያነሳው። እዚህ ውስጥ እንግዲህ ያሉትን የሥነ መለኮት እውነቶች ፈልቅቀን ማየት አለብን። ታሪካዊ ዳራ ይሄ ነው። ግን የመጽሐፍ ቅዱስ ተማሪዎች እንደመሆናችን መጠን እዚህ ውስጥ ያለው ስነ መለኮት ምን ይመስላል የሚለውን እንደገና መፈተሽ፣ እንደገና ማየት በጣም ይኖርብናል። ኢየሱስ ወደ ኢየሩሳሌም ጉዞ ያደረገው የፋሲካ በዓል እንዲከበር ምናልባትም 5 ቀን ያህል ሲቀረው ነው ጌታችን ኢየሱስ። ምክንያቱም ፋሲካቸውን እነሱ መቼ ነው የሚያከብሩት? 5 ቀን ነው የሚቀረው ለፋሲካ ክብረ በዓላቸው። ፋሲካቸው ደግሞ ወይም የእነሱ የፋሲካ ክብረ በዓል ታሪካዊ አመጣጡ እንዴት ነው? በግብፅ የባርነት ቤት የነበሩበትን ጊዜ ያስታውሰናል። ከባርነት ቤት ከግብፅ ለመውጣት እግዚአብሔር ያደረገው ምንድን ነው? በጉን አይደል በ10ኛው ቀን ይዘው በ14ኛው ቀን ምን ያደርጉታል? ያርዱታል። ዘጸአት ምዕራፍ 12 በ10ኛው ቀን በጉን ምንድነው? በ10ኛው ቀን በጉን ወደ ቤታቸው ያስገባሉ። ወደ 4 ቀን 5 ቀን ገደማ በጉ ከማን ጋር ይኖራል? እንደ አንድ የቤተሰቡ አባል ሆኖ ቤታቸው ይኖራል በጉ። ያ የአንድ ዓመት ተባዕት በግ፣ ንጹህ በግ፣ ትንሹ በግ ማለት ነው። ንጹህ በግ ነው። ገና ከተወለደ ስንት ዓመት? 1 ዓመት የሆነው ጥፍሮ ያልዘረዘሩት አጥን ምንድነው ጥርሶቹ ያልወለቁት ያ ንጹህ በግ ይገባል። 14ኛው ቀን ማታ ሲመሽ ማለት ነው ምን ያደርጉታል? ያርዱታል። ተመልከት፣ ይሄ የፋሲካ በግ ለመሆን የመጣው ያ የፋሲካ በግ ጉበንና መቃኖቻቸው ምን ሆነው ነው? ተቀብተው በግብፅ ላይ ያለፈው መቅሰፍት እንዳያገኛቸው ሞትን ያሳለፈላቸው ነው። ታስታውሳል ዘጸአት ምዕራፍ 12 ላይ ኢየሱስ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው። በሰሞኑ ነገራችን በደንብ እናነሳዋለን። ኢየሱስ መስዋዕት የሆነበትን ነገር በምናነሳበት ጊዜ እንግዲህ ጌታችን ኢየሱስ ወደ ኢየሩሳሌም የገባበትን ጊዜ እያነሳን ነው ያለ ነው። የገባበትንም ያንን የምህረቱን በር ከዛ በነህምያ መጽሐፍ ውስጥ ካለው ከነዛ ከ8ቱ በሮች በአንዱ ምንድነው ተከፍቶለት ገብቷል። ያ በር ተዘግቷል። በ1541 ዓመተ ምህረት በዴር ሱልጣን ወይንም ደግሞ በዚህ በኦቶማን ቱርክ መሪ እሱ
እንደታሸገ እሱ በር ላይ ግንብ እንደተሰራበት እሱ ኢየሱስ የገባበት በር ላይ የሬሳ መቃብር እንዳደረጉበት አሁን በታሪክ ውስጥ ልትመለከቱ ትችላላችሁ። የትንቢቱ የሕዝቅኤል የትንቢት ፍጻሜ አንድ ጊዜ ገብቶበታልና ማንም አይገባበትም ነው። እሱ ስለገባበት ከሱ በኋላ ማንም አይገባበትም፣ ተዘግቷል። በጣም አስገራሚ ነው። ለመሞት መግባቱን ሊሰዋ መግባቱን ተመልክተናል። በዚህ ውስጥ እያሉ የነበሩትን ነገር ደግሞ አንስተን ማየት እንችላለን። ለምሳሌ የዘንባባ ዝንጣፊ መያዛቸው፣ በዘንባባ ዝንጣፊ ሆሳዕና በአርያም እያሉ ማለታቸው ከታሪክና ከስነ መለኮት አንጻር ምን ያስረዳናል የሚለውን ሲስፋይ ጌታ ኢየሱስ ወደ ኢየሩሳሌም ከገባ በኋላ ህዝቡ የተቀበሉት አቀባበል አለ። ዝም ብለው አይደለም። ሐዋርያትም በሶስት ትዕይንት ሐዋርያትም ልብሳቸውን አንጥፈውለታል፣ ህዝቡም ልብሱን አንጥፎለታል። የዘንባባ ዝንጣፊም ይዘው ሆሳዕና የዳዊት ልጅ አድን እያሉ ሲዘምሩ እንሰማለን፣ እናነባለን። ጌታ ኢየሱስ ሲመጣ አመጣጡ ሞትን ፐርፐዝ አድርጎ የመጣ ጌታ ነው። ከሮማውያን ግዛት ነፃ ለመውጣት ምናልባት ነገስታት ሊኖሩ ይችሉ ይሆናል። ባርሻ ቅድም እንዳነሳው ገዢዎች ሊኖሩ ይችላሉ፣ ወይም ተቀብተው የሚነሱ ነገስታት ሊኖሩ ይችሉ ይሆናል። ጌታ ኢየሱስ ግን የመጣው ለኃጢአት ዋጋ ለመክፈል ወይም ቤዛ ለመሆን ነው የመጣው። እንደዛ ነው። ዮሐንስም የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ነው። ሲመላለስ ጌታ ኢየሱስ ለኃጢአት ዋጋ ለመክፈል ነው። ስለ ጽድቅ እየከፈለው ዋጋን ወደ ኢየሩሳሌም ገብቷል። ስለ ኃጢአት የሚከፈለውን ዋጋ ደግሞ መስቀል ላይ ይከፍላል። አሁን የቁልቁሊት መንገድ ነው እየሄደ ያለው ጌታ ኢየሱስ እንደምታውቁት ዋጋ ለመክፈል። ዓላማው በስላሴ ምክር ጌታ ኢየሱስ በማርያም ማህፀን ሲያደር ዓላማው ሰዎችን ከሮማውያን ግዛት ነፃ ለማውጣት አይደለም፣ ወይም በእስራኤል በሮማውያን ቅኝ ግዛት ስለነበረች እሷን ከቅኝ ግዛት ነፃ ለማውጣት አልነበረም። የእግዚአብሔር ዓላማ ልጆችን ሰው እና እግዚአብሔር በኃጢአት ምክንያት ተለያይተው ስለነበረ ጌታ ኢየሱስ ይሄንን ዋጋ በመክፈል ይሄንን ጽዋ በመጠጣት ይሄንን የሞት መንገድ በመጓዝ ሰዎችን ነፃ ለማውጣት ጌታ ኢየሱስ ወደ ኢየሩሳሌም ገብቷል። ታስታውሳላችሁ በማቴዎስ ወንጌል ምዕራፍ 21 ላይ ሆሳዕና ያሉት እኮ 24 እና 25 ላይ ነው ተይዞ በይሁዳ አማካኝነት ተይዞ ያን ሁሉ መከራ ሲከፍል የምንመለከተው እና የመጣው ጌታ ኢየሱስ ቅድም እንዳነሳችሁት ቅድም ኤርሚም አንተም ባህሩም ስታነሱ እንደነበረው ቤዛ ሊሆን ነው ጌታ ኢየሱስ። እስራኤልን ከግብፅ ለማውጣት የፋሲካው በግ ቤዛ እንደሆነ ሁሉ ጌታችን ኢየሱስ የፋሲካ በግ ሆኖ ወይም አማናዊ በግ የእግዚአብሔር በግ ሆኖ ተገልጦ ሰዎችን ቤዛ ለማድረግ ከኃጢአት ነፃ ለማውጣት ጌታ ኢየሱስ ወደ ኢየሩሳሌም ገብቷል። ሌላ ዓላማ የለውም። ሰዎችን ከኃጢአት ለማንጻት ነው። ሰዎችን ባለጠጋ ለማድረግ ኦፍኮርስ እግዚአብሔር ነው ባለጠጋ ሊያደርግ ይችላል። ነገር ግን የእግዚአብሔር ዋነኛ ዓላማ ሰው ከኃጢአት ጋር ተጣልቶ ስለነበረ በኃጢአት ምክንያት ከእግዚአብሔር ጋር ተጣልቶ ስለነበረ ሰዎችን ወደ እግዚአብሔር መንግስት ለማፍለስ ነው። ሰዎች እንዲድኑ ወደ እግዚአብሔር መንግስት እንዲመጡ ጌታ ኢየሱስ ወደ ኢየሩሳሌም ገብቷል። ይሄ የእርሱን ሞት የምናስብበት ምናልባት በሰሞነ ሕማማቱ የምናነሳው ሊሆን ይችላል። ግን ዛሬ ግን ሆሳዕና እያሉ የዳዊት ልጅ ሆይ አድን። ምክንያቱም ሰዎቹ በዛ በእስራኤል ምድር ያለ ሰው በሙሉ በኃጢአት የተያዘ ነው። በኃጢአት ባርነት ውስጥ ያለ ነው። የሕጉ ቀንበር የሚገዛው ነው። ስለዚህ ማዳን ስላለበት እነዚህን ማዳን ስላለበት ክስና ወቀሳ ስላለባቸው እነዚህ ሰዎች የዳዊት ልጅ አሁን አድን እያሉት ሲጮሁና ሲማጸኑት የምናነብበት የመጽሐፋችን ክፍል ነውና በጣም ደስ የሚል የመጽሐፍ ቅዱስ ክፍል ነው። እግዚአብሔር ይባረክ። እንግዲህ ይስፋዬ እንዳነሳው ነው እሱ የሚታረድ በግ ሆኖ ወደ ኢየሩሳሌም በሚገባበት ጊዜ የፋሲካ በዓል እየቀረበ ነው። በጣም ብዙ ግርግር ይኖራል። ምክንያቱም ከሶስቱ አበይት በዓላቶቻቸው መካከል አንዱ የፋሲካ በዓል ነው። እንደምናውቀው የቂጣ በዓል እየደረሰ ነው። የፋሲካ በዓል እና በርካታ ህዝቦች ከዓለም ነው የሚመጡት። ያንን ሁኔታ እናስባለን። እነዛ ሰዎች የዘንባባ ዝንጣፊ ይዘው ነው የተቀበሉት። ታስታውስ ከሆነ በ164 ቅድመ ልደተ ክርስቶስ በስምዖን መቃቢስ
በዚህ በመቃቢያን መጽሐፍ ላይ ያው በዲዮትሮ ካኖኒካል ቡክስ ወይም በአፖክሪፋል መጽሐፍ ላይ እናገኘዋለን አይደለም? ይሄ የመቃቢስን ታሪክ በዛ በመቃቢስ ታሪክ ውስጥ አንድ ነገር አለ። ይሄ አንቲያኮስ ኤጲፋነስ የሚባል ንጉስ ነበረ። ከአራቱ የአሌክሳንደር ደግሬት የታላቁ እስክንድር ጀነራሎች መካከል አንዱ አንቲያኮስ ኤጲፋነስ ነው። እሱ እስራኤልን ማርኮ መማረክ ብቻ አይደለም፣ በዚህ በሄሌናይዜሽን ይሄ ባህልን አዶፕት የማድረግ ባህላቸውን የመጫን ታሪክ ውስጥ መቅደሳቸውን አርክሶት ነበር። በጥቅሉ አርክሶት ነበር እና የነ ይሁዳ መቃቢስ አባት በመጨረሻም ስምዖን መቃቢስ የተረከበው 5 ልጆች ነበሩ ሰውዬ ይመስለኛል። ይሄ ትልቁ የነሱ አባት ማለት ነው። የነሱ አባት ነው ነውጡን የመራው። በኋላ አንቲያኮስ ኤጲፋነስን አሸንፈው እሱ ሞቶ ሮማውያንን ጠራርገው ድል አድርገው መሰዊያቸውን በአሳማ አርክሶት ነበር ቤተ መቅደሶቻቸው። ታስታውስ ከሆነ የዮሐንስ ወንጌል መጽሐፍ የመቅደስ መታደስ በዓል ይላል። ይሄ መቅደስ መታደስ በዓል ከ7ቱ የእግዚአብሔር በዓላት ውስጥ የለም። ይሄ አንቲያኮስ ኤጲፋነስ ነው መቅደሳቸውን ያረከሰው። እሱ መቅደሱን ካረከሰ በኋላ ወደ ኢየሩሳሌም መቅደሱን ካረከሰው በኋላ አንቲያኮስ ኤጲፋነስ እነ ይሁዳ መቃቢስ ሌሎቹ ድል ካደረጉ በኋላ መጨረሻ ጦሩን እየመራ የገባው ያ ስምዖን መቃቢስ የሚባለው ነው። የመቃብያን ታሪክ ነው እሱ ራሱ እና ይዞ ሲገባ የመቅደሱ መታደስ በዓል እንዲከበርና መስዋዕታቸው ምንድነው ይሄ መሰዊያቸው እንዲነጻ ሲያደርግ ህዝቡ የተቀበለው ዘንባባ ይዞ ነው። ዘንባባን ከዛ የታሪካዊ እንትን ጋር አገናኝተን ልናስበው እንችላለን። እና አሁንም ያን ድርጊት ካለፈ ከ200 ዓመት በኋላ ነው ጌታችን የመጣው። ከ200 ዓመት በኋላ ማለት ነው ጌታችን የመጣው። እና ጌታችን ኢየሱስ ሲመጣ የዘንባባ ዝንጣፊ ይዘው ተቀበሉት። አንዱ ነገሩ ምንድን ነው? የድል የሰላም ምልክት ነው። እና ስለዚህ እሱን እንደዛ አድርገው ተቀበለውታል። አሁን ይሄ ለእኛ ምንድን ነው የሚበጀን ወይም ምንድን ነው ያለን እንደሆነ ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ የሰላም ምልክት ዘንባባን፣ የድል ምልክት ዘንባባን ይዘው እንደተቀበሉት በእኛ ልብ ውስጥ ኢየሱስ ሲገባ ሰላም፣ ደስታ፣ እረፍት ይዞ እንደሚገባ እናስብ ማየት እሱን ማጣጣም እንችላለን። ሌላው ዘንባባ ጣፋጭ ፍሬ ያለው ነው አይደለም? ኢየሱስን በሕይወታችን ውስጥ ጣፋጩን ፍሬ ለማፍራት ከግንዱ ጋር የምንጣበቅበት በምንም አይነት ነገር ውስጥ ዘንባባ እንግዲህ በጣም በረሃ የሚባሉ ቦታዎች ላይ የሚበቅል የተክል አይነት ነው አይደለ? ስለዚህ ኢየሱስ አንድ ጊዜ ከተተከልን የማንነቀልበትን ጽድቅ፣ አንድ ጊዜ በሱ ላይ ከተተከልን የማንጠወልግበት የማንደርቅበት የህይወት ግንድ እና በሱ ተተክለን ለአብ ክብር የምናፈራውን ያንን ጣፋጭ ፍሬ የምንሰጥ መሆኑን በመንፈሳዊ እውነቱ ውስጥ እሱን ማየት እንችላለን። ዘንባባውን በተመለከተ እንደው ተጨማሪ ሀሳብ ካለ ባህርሻ። ተባረኩ ይስፋዬ ኤርሚዬ ተባረኩ። ዘንባባ ኤርሚዬ አንተ እንዳልከው ከዚህ ከድል መንሳት ከማሸነፍ ፕላስ ደግሞ ሐሴት ከማድረግ ከደስታ ጋር ተያይዞ በዘመኑ በነበረው ባህል የሚገለጥ የነበረ ነገር ነው። እንዳልከው በመቃብያን ታሪክ ላይ ያለው ነገር እንዳለ ሆኖ በነሱ ካልቸር ውስጥ ያለው አጠቃላይ በዛ ዘመን በነበሩበት ካልቸር ውስጥ አንድ ሰው ድል አድርጎ ሲመጣ ወይም ደግሞ አንድ ጀነራል አሸንፎ ሲመጣ ወይም ደግሞ አንድ ንጉስ አሸንፎ ወደ ሆነ ከተማ ሲገባ ህዝቡ አሸናፊነቱን በተመለከተ ደስታውን የሚገልጠው ዘንባባ እያነሳ ነውና ከዚህ ጋር የተያያዘ ነው። እንደው ኢየሱስ ክርስቶስ እንግዲህ ቅድም እንዳልነው ወደ ኢየሩሳሌም ሲገባ ኢየሩሳሌም ለመንገስ አይደለም ብለናል። ልባቸው ላይ ለመንገስ ነው። ፍላጎቱ እርሱ ከልብ ጋር ነው። አገዛዙም የፖለቲካ አገዛዝ አይደለም። አገዛዙ መንፈሳዊ አገዛዝ ነው። በልባችን ለሚገባ ሁሉ ሊሰጠን የሚችል የማይቋረጥ አእምሮን የሚያልፍ ሰላም አለ። አእምሮን የሚያልፍ ሰላም ብቻ አይደለም፣ ደስታ አለ። ምክንያቱም ሞት ስለሚሻር፣ ጠላትነት ስለሚሻር፣ በሩቅ መሆን ስለሚቀር፣
ቅርብ መሆን ከቅዱሳን ጋር የእግዚአብሔር ልጆች ባላገር መሆንን ስለሚያመጣ እና ይሄ ሐሴት ስላለ ከዚህ ጋር ነው ነገሩ እንድናየው መፈልገው እኔ። ምክንያቱም ራእይ ምዕራፍ 7 ከቁጥር 9 ጀምሮ ያለውን ክፍል ብንመለከት አንዳች እንኳን ሊቆጥራቸው የማይችል ከህዝብ ከነገድ ከቋንቋ ሁሉ የተሰበሰቡ ነጭ በነጭ ለብሰው ዘንባባ ይዘው ድል ለነሳው ለንጉሱ ምስጋና ሲያቀርቡ እንመለከታለን። እንግዲህ ድል ነስቶ ነው ይሄ ንጉስ በልባችን የሚገባው። ማንን ነው ድል የሚነሳው? ሞትን እና ኃጢአትን። ምክንያቱም የኃጢአትን ደሞዝ ዋጋ ከፍሎ ነው በልባችን የሚነግሰው እና ይሄ ለእኛም ተስፋ የሚሰጥ ነው። እነዛ ቆነጃጅት ህፃናት፣ ሴቶች፣ ወንዶች ዘንባባ ዝንጣፊ ይዘው ሆሳና እያሉ እየገቡት ለእኛም ምልክት ነው ወደ ልባችን ዙፋን እንዲገባ ይሄ የድል ንጉስ፣ ይሄ አሸናፊ፣ ይሄ ነፃ አውጪ፣ ይሄ ታዳጊ እንዲገባ የምናደርግበት ነው። ለዚህ ግን ከሰው የሚጠበቀው ሲምፕል ነገር ነው። የሚዋጋው እሱ ነው፣ የሚያሸንፈው እሱ ነው። ከኛ የሚጠበቀው ልባችንን መክፈት ነው። ዳዊት ወደ መጀመሪያችን እንድንመለስ ስለፈለኩኝ ነው። ዳዊት መኳንንት ደጁን ክፈቱ ነው ያለው። ኢየሱስ ክርስቶስ ደግሞ መጥቶ ልባችሁን ክፈቱ፣ የልባችሁን በር ክፈቱ አለ። ራእይ ምዕራፍ 3 ቁጥር 20 ስለሚነግረን ማለት ነው። እነሆ በደጅ ቆሜ አንኳኳለሁ፣ ማንም ቢከፍትልኝ እገባለሁ፣ ከእርሱ ጋርም ደግሞ ራት እበላለሁ ብሎ ያለው ይሄ ወደ ልባችን እንድናስገባው ይፈልጋል። ሁልጊዜ ከበር ሆኖ ያንኳኳል። ስለዚህ ይሄ ንጉስ ወደ ህይወታችን ሲገባ የሚሰጠን ነገር አለ። ትራንስፎርም ነው የምንሆነው። ሐዘን የለም፣ ለቅሶ የለም፣ ጭንቀት የለም። በምድር ላይ ያሉ ነገሮችን ኢንካውንተር ልናደርግ እንችላለን እነዚህን ጉዳዮች። ነገር ግን የዘላለም ጉዳይ በዚህ የተመለሰ ስለሆነ ጨለማው የበረራበት፣ ሞት በህይወት የተቀየረበት፣ ጠላትነት በወዳጅነት የተቀየረበት ይሄ የጣፈጠ ፍሬ፣ ይሄ ኢየሱስ ክርስቶስ ወደ ህይወታችን ሲገባ ያገኘ ነው የተነካንበት ነገር ስለሆነ ከእርሱ ጋር ነው አያይዤ ማቅረብ። ዋው እግዚአብሔር ይባርክ ባርሽ። በጣም በጣም ጥሩ። ስለዚህ ውይይታችንን ወደ መደምደሙ እንምጣ። ቅድም እንዳልነው ወይም መነሻ ርዕሳችን የነበረው ምንድን ነበር? የክብር ንጉስ ምን ይበል ይግባ። ይሄ አዳኝ፣ ይሄ ታዳጊ፣ ይሄ የክብር ጌታ፣ ለሁሉ መፍትሄ የሚሰጥ የክብር አምላክ ገና ኢየሩሳሌም ይገባል አንልም፣ ገና ይሞታል አንልም። ኦልሬዲ አጠናቆታል፣ ስራውን ጨርሷል። በአባቱ ቀኝ በሰማያት በክብር ነው ያለው ይሄ ጌታችን። እንዲህ በሆነበት ሁኔታ ይሄንን የክብር ንጉስ ሰዎች እንዲቀበሉት እስቲ ግብዣ አቅርብ ይስፋዬ። በጣም ደስ ይለኛል። በጣም እግዚአብሔር ይባረክ። ወንድሞች እንዳላችሁት ነው ይሄ የክብር ንጉስ በእውነት ሁላችን ልንቀበለው የሚገባ በጽድቅ የተገለጠ የሕያው የእግዚአብሔር ልጅ ነው። ጌታችን ኢየሱስ ስለመተላለፋችን ደቆ ስለመቁሰላችን ቆስሎ እኛን ወደ እግዚአብሔር መንግስት ያፈለሰን የሕያው የእግዚአብሔር ልጅ ነው። ሰዎች ሁሉ ሊቀበሉት የሚገባ የእውነት እግዚአብሔር ልጁን አሳልፎ የሰጠ ስለኛ በደልና ኃጢአት ልጁን አሳልፎ የሰጠ የሕያው የእግዚአብሔር ልጅ ነው። ሰዎች ይሄንን ንጉስ ቢቀበሉ፣ ሰዎች ይሄንን ጌታ ቢያምኑና ከእርሱ ጋር ቢተባበሩ የዘላለም ፍስሐ የዘላለም ህይወትን ያገኛሉ። ጌታ ኢየሱስን በልባችን ብንቀበለው፣ እሱን ለእርሱ ብንገዛ፣ ልባችንን በእርሱ ላይ ብናፈስ፣ ልቦቻችንን በእርሱ ላይ ብንከፍት፣ ዳዊትም እንደሱ ነው አይደል? መኳንንት ሆይ ደጁን ክፈቱ። መኳንንት ልቦቻቸውን ቢከፍቱ፣ ባለስልጣኖች ለእግዚአብሔር ቢገዙ፣ ልቦቻቸውን ቢከፍቱ፣ ይሄ ንጉስ በቤታችን ቢነግስ የእውነት ሁሉም ሰላም ይሆናል፣ ሁሉም ሐሴት ይሆናል፣ ሁሉም ሰላም ይሆናል፣ ፍጹም ሰላም፣ ፍጹም ደስታ ይሆናል። ወደ ኢየሩሳሌም የገባው ጌታ ኢየሱስ ለዓላማ ነው፣ ለምክንያት ነው። ስለዚህ ያ ምክንያት በእኛ ላይ እንዲፈጸምና ይሄንን ጌታ በቤታችን እንድናነግስ የሁልጊዜ ግብዣችን ነው። ዛሬም ደግሞ እንደተለመደው እንጋብዛችኋለን። ጌታችን ኢየሱስን የግላችሁ አዳኝ አድርጋችሁ ተቀበሉ። ጌታ ኢየሱስ ብቻ አማራጭ ነው። ሌላ አማራጭ የለም። ሰዎች ሁሉ ሊቀበሉት የሚገባ አማራጭ ነው። ተባረኩ። ጸጋ ይብዛላችሁ። በክርስቶስ ኢየሱስ ይከናወንላችሁ እላለሁ። ተባረኩ። ተባረክ ይስፋዬ። የዚህ ውይይት ዓላማ ይሄ ነው።
ሌላ አይደለም። ይሄ የክብር ንጉሥ ማን ነው ብሎ ጠያቂው ወይም ደግሞ የበሩ ጠያቂ እንደጠየቀ እዚህ ስንነጋገር የክብር ንጉሥ ማን ነው የሚል ጥያቄ አእምሯችሁ ውስጥ ሊመጣ ይችላል። ይሄ የክብር ንጉሥ ኢየሱስ ክርስቶስ እንደሆነ መጽሐፍት ነግረውናል። ባነበብናቸው በማቴዎስ 21:9 ላይ፣ ማርቆስ 11:1-10 ባለው ላይ፣ እንደገና ዮሐንስ 12:15 ላይ ያሉትን ነገሮች ብንመለከት ይሄ የክብር ንጉሥ ኢየሱስ ክርስቶስ እንደሆነ ይናገራል። ስለዚህ የገባው እርሱ ወደ ከተማ ነው። ከተማ የተመሰለው በሰው ልብ ነው። ዓላማውም ከሰው ልብ ጋር ነው። መንገስ የሚፈልገው በእኛ ህይወት ላይ ነው። ስለዚህ ጥሪ እናስተላልፋለን። ኢየሱስ ክርስቶስ ዘላለማዊ ንጉሥ ነው። ንግስናው ደግሞ በፍቅር ከፍቅር የሆነ ንግስና ነው። ለማዳን ለመግዛት አይደለም። ለማዳን ለመግዛት አይደለም። ህይወት ለመስጠት የዘላለም ህይወት ለመስጠት በእኛ ላይ ለመሰልጠን አይደለም። ህይወት ሊሰጠን ነው። ስለዚህ ህይወት የሚፈልግ የዘላለም ህይወት የሚፈልግ የዘላለም ፍስሐ የሚፈልግ የእግዚአብሔር ልጅ መባል የሚፈልግ ይህንን የክብር ንጉሥ ወደ ህይወቱ እንዲያስገባ ጥሪ እናስተላልፋለን። ስለዚህ ወገኖች ይህንን ፕሮግራም እየተመለከታችሁ ያላችሁ ትንሾች፣ ትልቆች፣ ባለስልጣናት፣ ነጋዴዎች፣ የቤት እመቤት ስታተሳችሁ የተለያየ ሊሆን ይችላል። ነገር ግን ይሄ ንጉሥ ለሁሉ ነው። ከትንሽ እስከ ትልቅ ለሁሉ ንጉሥ፣ ህይወት ሊሰጥ የመጣ ንጉሥ፣ የእግዚአብሔር ልጅ ሊያደርግ የመጣ ንጉሥ፣ ሊታደግ ሊቤዥ የመጣ ንጉሥ ነውና ኢየሱስ ክርስቶስን ተቀበሉት፣ ወደ ልባችሁ ዙፋን አስገቡት ብዬ እጠራለሁ። ተባረኩ። ክብርና ምስጋና ለሕያው አምላካችን ይሁን። የተወደዳችሁ ቅዱሳን እንግዲህ እንዳልነው ነው ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። ስለዚህ ኢየሱስ ኃጢአተኞችን ሊያድን የተገለጠ ነው። ሰዎች ሁሉ የእግዚአብሔር ልጆች እንዲሆኑ በሚወድ በአምላካችን ፊት ሰዎችን ሁሉ ሊያድን የመጣ ጌታ ነው። ስለዚህ እርሱ የክብር ንጉሥ ነው። አሁን አድን የምንልበት በጣም ብዙ ነገር እኮ አለን አይደል? ዛሬ እርስ በርስ ጦርነቱ፣ ዘረኝነቱ፣ ሌብነቱ፣ ውንብድናው በብዙ ጫካ ውስጥ እኮ ብዙ ነገር ተደብቋል አይደል? በሰው ክፋቱ ውስጥ፣ በሰው መቀኝነቱ ውስጥ በጣም ብዙ ነገር በህይወታችን ውስጥ አለ። ሰው ከእኔነቱ የሚድንበት መድኃኒት እኮ ጌታ ኢየሱስ ነው። እኔ ከሚል በቃ እኔ ካልበላሁ፣ እኔ ካልጠጣው፣ እኔ እንዲህ ካላደረግኩ አንተ አትኖርም የሚል ሌላውን የሚገፋ ለራሱ ብቻ ደስታና ድሎትን ከሚመኝ ማንነት ነፃ የሚያወጣው እኮ ጌታችን ኢየሱስ ነው። ስለዚህ አሁን አድን እንለዋለን። እሱንም አይደል አሁን እኔን ከኔ አድነኝ፣ እኔን ከአንተ ቁጣ አድነኝ። ከእግዚአብሔር ቁጣ ሰው እኮ በኃጢአት ምክንያት ምን ያለ ነው? የእግዚአብሔር ቁጣ የተቃጣበት ነው አይደል? የተቃጣበት እኮ ነው። ከሞት በታች ያለ ፍጥረት ነው። ስለዚህ ሊያድን የሚችለው እሱ ነው። ጾማችን አይደለም፣ ጸሎታችን አይደለም፣ ሃይማኖታዊ ስነስርዓታችን አይደለም፣ መግባት መውጣታችን አይደለም። ሊያድንን የሚችለው እሱ ነው። ስለዚህ አሁን አድነን ማለት ያለብን ጊዜ አሁን ነው እና በህይወታችን ውስጥ ከሱ ጋር የተጣጋ ሰው፣ እሱም በሁሉ ተስፋ የሚያደርግ ሰው አይመክንም እና ጌታ ኢየሱስ ለዘላለም ያድናል። ከክፋት ያድናል፣ ከሚመጣው ቁጣ ያድናል፣ በእውነት ከጨለማው ስልጣን ነፃ ያወጣል፣ ያድናል እና ይህ የክብር ንጉሥ በትንሽ በትልቁ፣ በሀብታም በድሃው፣ በወፍራም በቀጭኑ፣ በነጭ በጥቁሩ ሁሉ እንዲነግስ በእውነት ለምድር ሁሉ ሰላም እንዲሰጥ ይሄ የክብር ጌታ ምኞታችን ነው፣ ጸሎታችን ነው። የአገልግሎታችንም ተልእኮ ይሄ ነው። ስለዚህ ይህንን ጌታ የክብር ንጉሥ በሁላችን ልብ ውስጥ ነግሶ ምድራችንን ተቆጣጥሮ ቤተሰቦቻችንን በእውነት ማናቃቸውን በሩቅ በቅርብ ያሉትን ሀገር ውስጥ ከሀገር ውጭ ያሉትን የሰው ልጆች በሙሉ በእውነት እሱ ነግሶባቸው እሱ ነግሶብን ማየት ነው የልባችን ምኞት። ጸሎታችንም አገልግሎታችንም እሱ ነው። ስለተከታተላችሁን እጅግ በጣም ደስ ብሎናል። እግዚአብሔርን ስለሁላችሁ እናመሰግናለን። ይህ የክብር ንጉሥ ይግባ። ይሄ የክብር ንጉሥ ማን ነው? ብርቱና ኃያል ነው አይደል? ብርቱና ኃያል ስሙ ማን ነው? ጌታ ኢየሱስ። እርሱ ለዘላለም ጌታ ነው። በሰልፍ ኃያል ነው። ድንቅ ነው። ድንቅ አድራጊ ነው። ተአምረኛ ነው። ስለዚህ እሱ በህይወታችን ውስጥ ሲገባ ከእሱ ጋር ያለው ነገር ሲስተካከል ሌላ ሁሉ እንትኑን ይዛል። አንድ የህፃናት ጨዋታ ታውቁ እንደሆን የሆነ ነገር እንደዚህ ይዘው የሆነ ነገር ውስጥ ሲያስገቡት አንዱ ነገር ከገባ ሌላው ነገር ምን ይሆናል? ይገባል። እና የምድራችን ችግር፣ የህይወታችን ችግር፣ በሰው ልጆች መካከል የምናየው ነገር ሁሉ ነገር በእርግጠኝነት ከሱ ጋር ያለን ነገር እሱ ራሱ አስቀድማችሁ መንግስቱንና ጽድቁን ፈልጉ ሌላው ምን ይሆናል?
ይጨመራል ስላለን ሁሉንም የሚጨምር ጌታ ነው ያለን። እሱ ይንገስ፣ እሱ ይክበርልን። ክብርና ምስጋና ለሕያው አምላካችን ይሁን። የተወደዳችሁ ወገኖች አብሮን ስለነበረን ጊዜ በጣም በጣም እግዚአብሔርን እናመሰግናለን። ጸጋ በክርስቶስ ኢየሱስ ይብዛላችሁ። ከሚቀጥሉት ቀናት በኋላ በሚኖረንም የእውነት አምድ የዩቲዩብ ቻናል አገልግሎት አብራችሁን እንድትሆኑ በጌታ ፍቅር እንጠይቃለን። መልእክቱን ለሌሎች ሼር ማድረግ አትርሱ። ጸጋ ይብዛላችሁ። ተከናወኑ። መልካም ቀን